ሉቃስ ምዕራፍ 24 ላይ ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባዋለሁ። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ። ድንጋዩም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያዋንን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሰው ይህንን ሁሉ ለ11ዱና ለሌሎቹ ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከነርሱም ጋር የነበሩ ሌሎች ሴቶች ነበሩ። ይህንንም ቃል ቅዠት መስሏቸው አላመኗቸው። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀለጵያም የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስልጣንና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲበዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብር ዘንድ የነበሩ አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህ መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸው ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸው በመንገድ ሲናገር መጽሐፍንም ሲከፍትላቸው ልባችን ይቃጠል አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱንና ከእነርሱ ጋር የነበሩትን ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድ ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ምን አረጉላቸው? ተረኩላቸው ይላል። በዚህ ክፍል ላይ ስንመለከት ብዙ ጊዜ ይሄ ቃል የሚሰበከው ክርስቶስ ተነስቶ ባለበት ሰዓት ወይንም የፋሲካ ሰሞን ነው የሚሰበከው ይሄ ስብከት። ለምን? የትንሣኤውን ብስራት ስለሚያወራ ማለት ነው።
ግን ዛሬ በዚህ ለተሰበሰብን ሴትና ወንድ ልጆች እግዚአብሔር መልእክት አድርጎ ልኮታል። እነዚህ ሁለት ደቀ መዛሙርቶች ከኢየሱስ ጋር አብረው የነበሩ በሁለት ዓሣና በ5 እንጀራ ምግብ ሲመግብ የነበሩ የበሉ ቃል ብቻ ተናግሮ ምንም ያደርግ እንደሚፈውስ የሚያውቁ ውሃውን ወደ ወይን ጠጅ ሲቀይር ያዩ ደቀ መዛሙርቶች ናቸው። ኢየሱስ ክርስቶስ ሲሰራ የነበረውን ተአምር አብረው ሲያዩ እንደገናም ደግሞ ሲያስተምራቸው ሲመክራቸው የሰው ልጅ ምን ሊሆን በሰው አልፎ ሊሰጥ ሊሰቀል ሊሞት ሊቀበር በሶስተኛው ቀን ሊነሳ እያለ በደንብ አድርጎ ስለሞቱ ሁሉ ሲያወራ ሲያስተምራቸው የነበሩ ደቀ መዛሙርት በስተመጨረሻ ግን ተስፋ አድርገው የተከተሉት ያ ይበጀናል ብለው የተከተሉት ያ ይረባናል ብለው የተከተሉት ኢየሱስ አዝማቻቸው ኢየሱስ መሪያቸው ኢየሱስ አንዳንዶቹ እኮ ስራቸውን ጥለው ነው የተከተሉት። አንዳንዶቹ መረባቸውን፣ አንዳንዶቹ መጋዛቸውን፣ አንዳንዶቻቸው ያላቸውን ነገር ጥለው ይበጀናል ብለው ኢየሱስን የተከተሉ ናቸው። ግን ድንገት በቃ መሄጃዬ ደረሰ ብሎ እንደሚሄድ ነግሯቸው እነሱም ያስቡት ኢየሱስ ክርስቶስ በምድር ላይ እስራኤልን ከሮም ቅኝ ግዛት አውጥቶ እሱ እስራኤልን የሚገዛ እነሱ ደግሞ ምን ሚኒስትሮች ሆነው ወይንም አንዱ የውሃ ሚኒስቴር ወይ አንዱ የዓሣ ሚኒስቴር ምናምን ሚኒስቴር ሆነው በክብር ስፍራ ተቀምጠው አገሪቷን የሚመሩ አድርገው ነበር የሚያስቡት። ብርቱ ነው፣ ኃያል ነው፣ እስራኤልን ይበጃል ብለን ምን አድርገናል ተከትለናል ብለው የተከተሉ ናቸው። ግን ሳያስቡት አሁን መሄጃዬ ነው ብሎ ጥሏቸው ሄደ። ሞተ፣ አልፎ ተሰጠ። ያ ብርቱ ነው ያሉት ተይዞ እየተደበደበ በጥፊ እየተመታ እየተተፋበት አንተ አምላክ ከሆንክ ማን የመታ እየተባለ ሲቀለድበት አይናቸው ማየት ጀመረ። እስኪ ራስን አድን ውረድ ከመስቀል ሲባል ሲሾፍበት አይናቸው ማየት ጀመረ። ተስፋ ያደረጉት ይበጀናል ያሉት ብርቱ ነው ያሉት አልፎ ተሰጠ። ምንም የሚደገፉበት ነገር በአንድ ጊዜ ከዳቸው። ተስፋ ያደረጉት በአንድ ጊዜ እንደማይረባ ሆኖ ተቆጠረባቸው። ስለዚህ ያላቸው አማራጭ ምንድነው? በቃ ከዚህ በኋላ ምን እንሰራለን? ከዚህ በኋላ እንዴት እንቀጥላለን? ከዚህ በኋላ ምን ተስፋ አለን? አትሊስት እንኳን ያመልጣል ብለን ስንጠብቀው ነበር። ምንም ማምለጥ አልቻለም። ምን አረጉት? በቃ ገደሉት። መገደል ብቻ አይደለም፣ ምን አረጉት? ቀበሩት። ተቀብሯል። በቃ ከዚህ በኋላ እኛ እዚህ ምን እንሰራለን? ወደ ድሮ ስራችን እንመለስ። ከደቀ መዛሙርቱ ሁለቱ በቃ አሉ። እነዛኞቹም እኮ አብረውት የነበሩት እኮ በቃ አከተመ፣ የኢየሱስ ነገር አከተመ ብለው በር ዘግተው ተቀምጠዋል። ቀጥሎኛን ነው የሚገሉን ብለው ተስፋ ቆርጠዋል። እነዛ ተሰብስበው አንድ ቤት ውስጥ ነው ያሉት። የቀሩት አንድ ቤት ነው ተሰብስበው ማንን እየጠበቁ ያሉት? ተረኛ እኛን ይሆን የሚገሉን? እውነት እንዳለው ይነሳ ይሆን? እውነት ይመጣ ይሆን እያሉ በር ዘግተው በራቸውን ጥርቅምቅም አድርጎ ኮሽ ባለ ቁጥር ልባቸው ድው እያለ ከፍተው ገብተው ሊወስዱን ነው ሊገሉን ነው እያሉ እየፈሩ ናቸው። እነዚህኞቹ ግን በቃን ቻው፣ ወደ ድሮ ስራችን ተስፋ ያደረግነው ምን ሆኗል? ሞቷል። ይበጀናል ብለን ያልነው ሞቷል። ታዲያ ከዚህ በኋላ እኛ እዚህ ኢየሩሳሌም ምን እንሰራለን? ወደ ድሮ ስራችን እንመለስ ብለው መንገድ የጀመሩ ተስፋ የቆረጡ የሞተ ነገር እጃችሁ ላይ ያለ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ መረጃ እጃችሁ ላይ ያለ የናንተ ነገር ያበቃ የመሰላችሁ የናንተ ነገር የማይቀጥል የመሰላችሁ እመኑኝ፣ ዛሬ ድምጽ ሰምቼ መጥቻለሁ። ትቀጥላላችሁ። ጩሁና አሜን በሉ። እነዚህ ሰዎች ተስፋ ቆርጠዋል። በቃ ብለዋል። አከተመ፣ የኛ ነገር አከተመ። ይበጀናል ብለን ተስፋ አድርገን የነበረው ከሞተ ዛሬ 3ኛ ቀኑ ነው። ደግሞ ሴቶቹ ቅዠታሞች ናቸው። ጠዋት ሄደን ምን አልን? መልአክ ታየን አሉ።
ኢየሱስን አጣነው፣ እኛ በዛ ቦታ አጣነው። ግን መላእክቶቹ ተገልጠውልን ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ? እሱ ተነስቷል፣ በዚህ የለም የሚሉ የመላእክትን ራእይ አየን ብለው መተው ነገሩን። ቅዠታሞች አሉ። አያችሁ መኑኝ ዛሬ የምናገረውን በደንብ ከሰማችሁ ቅዠታም ልትባሉ ትችላላችሁ። ግን ያያችሁት ይፈጸማል። ያያችሁት ስጋ ይለብሳል። ቅዠታሞች ናቸው ተብለው እነዚህ ደግሞ የሌለ ነገር ያወራሉ። የለም ብለዋሉ። ከሞተ ስንት ቀኑ ነው? 3 ቀኑ ነው። ኢየሱስ ምን አደረገ ስትሉ እዚህ ክፍል ላይ ስታዩ ተስፋ ቆርጠው ነገር አከተመ ብለው አበቃ ብለው ጨልሞባቸው መንገድ የጀመሩት ጋር መጣ። እዛ ተሰብስበው ያሉት አሉ እኮ በር ዘግተው የሚጠብቁ አሉ። እነሱ ጋር አይደለም የሄደው። መንገድ የጀመሩት ጋር፣ ተስፋ የቆረጡት ጋር፣ የጠወለጉት ጋር፣ አከተመ ብለው ወደ ኋላ ሊመለሱ ያፈገፈጉት ጋር ሊያስቀጥላቸው እንደገና ሊያቆማቸው እንደገና በእነሱ ታሪክ ሊሰራ የእንደገና አምላክ ወደ እነሱ መጣ። ዛሬ ምሽት እንደዚህ አንድ ሰው ጋር ታሪክ ሊያስቀጥል ኢየሱስ አንቺ ቤት ይመጣል። ነገርህን ሊቀጥል ኢየሱስ ይመጣል። ኧረ እኔ ጋ ነው የሚመጣው የሚል አሜን ይበለኝ። ሰው ቢሆን ሄዱ፣ የራሳቸው ጉዳይ። አስቀጥላታለሁ፣ እንደገና አስቀጥላታለሁ፣ እንደገና አስቀጥለዋለሁ። ተስፋ አልቆረጠባቸውም። የማይረቡ አላላቸው። መንሸራተታቸውን አይቶ እነዚህ ሰዎች እኮ ሙሉ ለሙሉ ተስፋ ቆርጧል። በቃ ምን እንሰራለን? ኢየሩሳሌም ወደ ድሮ ነገራችን እንመለስ። ባፋችሁ ላትሉ ትችላላችሁ። ብዙ ነገር ግን በቃ ያስባላችሁ፣ ብዙ ነገር ተስፋ ያስቆረጣችሁ፣ ብዙ ነገር ምንድነው የኔ ነገር ምንድነው መጨረሻ ያላችሁ። እጃችሁን ስታዩ፣ ቤታችሁን ስታዩ፣ ኑሯችሁን ስታዩ፣ ትዳራችሁን ስታዩ፣ ህይወታችሁን ስታዩ ተስፋ ያስቆረጣችሁ ምንድነው የኔ መጨረሻው ምንድነው? ሄዶ የሚነካው ግን ምንድነው ላላችሁ፣ ተስፋ ለቆረጣችሁ እግዚአብሔር እንዲህ ይላል፣ ትቀጥያለሽ። እነዚህ ተስፋ ቆርጠው የሚሄዱ ጋር መጣ። እየተወለጉ በረሃ ነው፣ ፀሐይ ነው። ቀላል እንዳይመስላችሁ፣ እንደምናወራው እንዳይመስላችሁ። የተስፋ ያደረጉት ምን ሆኗል? ሞቷል። እስኪ ሞቷል በሉ። ተስፋ ያደረጉት ኢየሱስ ይበጀናል ያሉት ኢየሱስ፣ ስራቸውን ትተው 3 ዓመት ተኩል የተከተሉት ኢየሱስ ሞቷል። ከሞተ ደግሞ ከተቀበረ 3 ቀኑ ነው። ስለዚህ ወደ ኤማሁስ እንሂድ ብለው እየተወለጉ እያለ ልቡ የማይጨክን የፍቅር አምላክ፣ እውነተኛ ወዳጅ የሆነ እውነተኛ ጠሪ የሆነ እንደገና ሊያስቀጥላቸው መጣ። እነሱ ጋር መንገድ የጀመሩት ጋር መጣ። ልባቸው የወደቀው ጋር መጣ። ተሰብስበው የተቀመጡት ጋር አይደለም፣ መንገድ የጀመሩት ጋር መጣ ኢየሱስ። እየተወለጋችሁ ስትሄዱ የምትነጋገሩት ነገር ይሄ ነገር ምንድነው እንዴ? ምን ነው አንተ አልሰማህም እንዴ? በዚህ 3 ቀን ውስጥ እዚህ ሰፈር አልነበርክም እንዴ? የሆነውን ነገር አታውቅም እንዴ? ኧረ እኔ ምንድነው እስኪ ንገሩኝ አላቸው። አታውቅም? አልሰማህም? እስኪ ንገሩኝ ምንድነው የተፈጠረው ብሎ ሲላቸው፣ እስራኤልን ይበጃል ብለን ተስፋ ያደረግነው ስለ ብርቱ ነብይ ስለ ኢየሱስ ነው የምናወራው። ካህናቶች ምን አደረጉት? ሰቀሉት፣ ገደሉት። ከሞተ ዛሬ 3 ቀኑ ነው። በቃ የሱ ነገር አክትሟል። ታዲያ ምን እንሰራለን ብለን ኢየሩሳሌም ምን እናረጋለን ብለን ወዴት እየሄድን ነው? ወደ ኤማኦስ እየተመለስን ነው። በልባችሁ እየተንሸራተታችሁ ያላችሁ፣ በህይወታችሁ እየተንሸራተታችሁ ያላችሁ፣ ብትሉት አልገፋ ያላችሁ፣ ነገሩ ሁሉ ናስ የሆነባችሁ፣ የኔ ነገር መጨረሻው ምንድነው ያላችሁ፣ ጌታ እንዲህ ይላል፣ ለፍጻሜያችሁ ተስፋ አለ። ለፍጻሜሽ ተስፋ አለ። የጠራሽ ጌታ የታመነ ነው። የጠራ ጌታ የታመነ ነው። በእውነት የጠራችሁ ጌታ የታመነ ነው። ጌታም እንዲህ አላቸው፣
እናንተ የማታስተውሉ አለና ከሙሴ ጀምሮ በነቢያት የተጻፈውን መጽሐፍ በሙሉ ሲተርክላቸው ልባቸው ያ ወድቆ የነበረ ልባቸው ያ ተስፋ ቆርጦ የነበረ ልባቸው መቀጣጠል ጀመረ ቃል ሲሰሙ። ዛሬም እንደዚህ ውስጣችሁ እየተቀጣጠለ ለኔ ነው መልእክቱ ብላችሁ የምትወስዱ ልጆች፣ ለኔ ነው መልእክቱ ብላችሁ የምትወስዱ እናቶች፣ ለኔ ነው ብላችሁ የምትወስዱ አባቶች እመኑኝ ዛሬ ትቀጥላላችሁ። አሜን በል። ትቀጥላለህ። እያወራቸው ልባቸው እየተቀጣጠለ የደረሱ መሰላቸው። የደረሱ ሲመስላቸው ወደ ቤት ሰፈር ደርሰናል፣ እኛ ደርሰናል፣ አንተ ሩቅ ነው መሰለኝ የምትሄደው፣ ግን መሽቷል፣ ስታየው መሽቷል፣ ጨላልሟል፣ አድረህ እኛ ጋር ነገ ብትሄድ አይሻልም? ግባ አሉት። በራቸውን ከፍተው ና ግባ ከኛ ጋር እደር አሉት። ኢየሱስ መሆኑን አላወቁም። ዛሬ እንደዚህ ኢየሱስን ይዞ የሚሄድ ሰው አለ። የሚያስቀጥለውን ጌታ ይዞ የሚሄድ አለ። ኧረ በሩን ከፍቶ የሚያስገባ ሰው አንድ ሰው አለ። ግባ ብለው ወደ ቤት ጋበዙት። ገባ። ቤት ከገባ በኋላ ማዕድ ቀረበ። ማዕዱን ምን አደረገው? አመሰገነና ቁርስ አርጎ ሲሰጣቸው ምን ሆነ ነው የሚለው? እስኪ በሉት፣ ጮክ በሉና ድገሙና። ዛሬ ያንድ ሰው አይን ይከፈታል። እንጀራውን ቆርሶ ሲሰጣቸው አይናቸው ተከፈተ። ከዛስ አዩት። ልክ ሲያዩት እሱ እንደሆነ ሲያውቁ ምን አደረገ ይላል? ተሰወረ። ዓላማው ምንድነው? ማስቀጠል። ወዲያው ኢየሱስ መሆኑን አወቁ። ወይኔ ወይኔ ተባባሉ። ወይኔ መንገድ ላይ መጽሐፍ እየከፈተ ሲያወራን ሲነግረን ልባችን ምን ይሆን ነበር? ይቃጠላል ነበር። ስለዚህ እኛማ ዛሬ እዚህ አናድርም አሉ። እዚህ ማደር የለም። ወዴት? ጉዞ ወደ ኢየሩሳሌም። አረ ሃሌሉያ! እነዚህ የኤማኦስ መንገደኞች ተመልሰው የት ሄዱ ነው የሚለው? ኢየሩሳሌም። በፍጥነት እየበረሩ ሄዱ ይላል። ከዛስ እዛ ሲደርሱ እነዛ ተሰብስበው ጌታ ተነስቷል መተው እንደነገሩን ሄደን አይተን መቃብሩን ባዶ ነው እያሉ እነ ጴጥሮስ ተሰብስበው በር ዘግተው ሲሉ እነዚህ መጡና ኧረ ተነስቷል